ብልጽግናና ህወሓት የያዙት መንገድ የሚል ነው። ሰሞኑን እያየናቸው ካሉ አንዳንድ ጉዳዮች ጋር አያይዘን ነው ይህን ጉዳይ የምናየው። በጣም ሲሪየስ ጉዳይ ነው። በተለይ በአማራ ክልል ጉዳይ በጣም ይመለከተናል የምትሉ ሰዎች ብትከታተሉት ብታስቡበትም በጣም ደስ ይለኛል። ብትወያዩበትም ጭምር በጣም ደስ ይለኛል። ይሄን ጉዳይ አማራ ክልል ላይ አስተውላችሁት ይሆናል ብዬ ገምታለሁ። በተለያዩ የፖለቲካ ኃይሎች መካከል ማለት በብሔርተኝነት ውስጥ ያሉ ማለት ነው። በብሔርተኝነት ውስጥ ሆነው ግን በአውራጃ የሚመስል አይነት ልዩነት የፈጠሩ ማለት በዛም ቢገለጽ አብዛኛው ገላጭ እሱም ስለሆነ ችግር የለውም። ግን በተለያዩ የፖለቲካ ኃይሎች አማራ ክልል ውስጥ ባሉ የአማራ ብሔርተኛ ሆነው በጣም ትልቅ ውጥረት አለ። በጣም ትልቅ ውጥረት። ሰሞኑን አፋብን ከምርጫ ጋር የተያዘ አንድ መግለጫ ወጥቷል። ትላንት ተነጋግረንበታል። ያን መግለጫ ሲያወጣ አፋብን እነዚህን ሰዎች ታሳቢ አድርጎ ነው ያወጣው። እነዚህን ሰዎች የአማራ ብሔርተኝነት ውስጥ ሆነው ግን አፋብን በሚሄድበት መስመር እየሄዱ ያልሆኑ እነሱን ታሳቢ አድርጎ ነው ያወጣው። ተመልሼ እሱን እንድንነጋገርበት አይደለም። አብዛኞቹ ሰዎች የጎንደርና የጎጃም አድርገው ይገልጹታል። ግን ያ አይደለም። ግን በዛም ቢገለጥ ስህተት አይደለም። ምክንያቱም አብዛኛው የጎንደር ላይ ያለው የአማራ ብሔርተኛ አብዛኛው ጎጃም ላይ ያለው የአማራ ብሔርተኛ ነው በዚህ መፋጠጥ ውስጥና ግጭት ውስጥ ያለው። ስለዚህ በዛም መልኩ ቢገለጥ ስህተት አለው ብዬ አላስብም። ግን ሙሉ አይደለም ልላችሁ ፈልጌ ነው። በዚህ መጠንም ባይሆን ሌሎችም ጋር ይሄው አይነት ልዩነት አለ። የኦህዴድ ፋኖ እና የህወሓት ፋኖ የሚባል ነገር እየተፈጠረ ነው። ይህም በደንብ አስተውላችሁታል ብዬ አስባለሁ። በተለይ ደግሞ አንዱ ከዚሁ ከወልቃይት ጋር የተያያዘ ጉዳይም ነው። ከጠላትነት ፍረጃም ጋር የተያያዘ ጉዳይ ነው። አንደኛው የአማራ ብሔርተኛ አሁን ላይ በቅርብ ያለው ጠላት አሁን ላይ ብልጽግና ሳይሆን ቲፒኤልኤፍ ነው። ብልጽግናን ጠላት አይደለም ብሎ አይደለም፣ ግን የቲፒኤልኤፍ ጉዳይ አላበቃም ባይ። ሌላኛው ደግሞ ቲፒኤልኤፍን እንደ ጠላት ቢያየው፣ ነገር ግን አሁን ላይ በጣም እንደ ጠላት መታየትና ማተኮር ያለብን ነገር ብልጽግና ላይ ነው። እሱን ለመጣል ነው ከማንም ጋር ሁሉ መተባበር መቻል አለብን፣ ይሁን ከቲፒኤልኤፍም ጋር የሚል አቋም ነው ያላቸው እና የጠላት ፍረጃ ላይ ልዩነት አላቸው። ከዚህ አኳያ እየሄዱበት ያለው መስመር በጣም የተለያየ ነው። በጣም ውጥረት ውስጥ ስላሉ ሁለቱም የተለያዩ ኃይሎችን ወደ መያዝ ሄደዋል። አንደኛው ከቲፒኤልኤፍ ጋር እየሰራ ነው፣ አንደኛው ከብልጽግና ጋር እየሰራ ነው። ምንም ጥያቄ በሌለው አይነት መልኩ ማለት ምንም ጥያቄ በሌለው መልኩ ህወሓትም የራሱ ፍላጎት አለው፣ ቲፒኤልኤፍም ብልጽግናም የራሱ ፍላጎት አለው ይሄንን በማድረጋቸው። ግን የሚጎዳው እዛው ያለው የፖለቲካ ማህበረሰብ እና ያከልል ነው። ይህ ነገር ብዙ እየተስተዋለ አይደለም፣ እየታየ አይደለም። በተለይ ሰሞኑን በህወሓት በኩል የኦህዴድ ፋኖች የሚል ነገር ተፈጥሯል። ሰምታችሁታል እርግጠኛ ነኝ። ቢያንስ እኔ አንድ ሁለት ሚዲያዎች ላይ ይሄንን ነገር ሰምቻለሁ። ማለት በቲፒኤልኤፍ ዙሪያ ያሉ ሚዲያዎች ላይ ሁለት ሚዲያዎች ላይ ይሄን ነገር አይቼዋለሁ። የበፊቱና የአሁኑ ፋኖ የሚባልም ልዩነት ተፈጥሯል። ይህም እዛው በቲፒኤልኤፍ ዙሪያ በጣም ቀረብ ያሉም ራቅ ያሉም አካላቶች የሚሉት ነው። ሰሞኑን አንድ ልጅ ከአሜሪካ ዲፖርት ከመደረጉ ጋር በተያያዘ
በትግራይ ፖለቲካ ማህበረሰብ በተለይ በቲፒኤልኤፍ ዙሪያ ያሉ አካላቶች በጣም ደስተኛ ሆነው በተወሰነ ደረጃ ወደ አማራ ብሔርተኝነት ያሉት ደግሞ ብለው ነበር እና የብልጽግናም ሰዎች በሁለቱ መካከል አይጽምዶ እያሉ ሲያሾፉ ነበረ። በዚህም ጉዳይ ላይ ሀሳብ ሰጥተናል፣ መልሰን አናየውም። ብልጽግና በምን ሞራለው ራሱ እየተከሰሰ የሚል ነገር ሰጥተናል እና ከዛች በኋላ የድሮ ፋኖ እና የአሁን ፋኖ የሚል ነገር ይዘው መጥተዋል። የቲፒኤልኤፍ ሰዎች የኦህዴድ ፋኖ የሚል ነገር ይዘው መጥተዋል። አይ ቲንክ ከዚህም በኋላ በደንብ ይቀጥላል የኦህዴድ ፋኖ ናምበር እና ያኔ በትግራዩ ጦርነት ጊዜ ፋኖ ፈጸመው ብለው የሚሉትን በቲፒኤልኤፍ ሳይድ የሚነሱትን ነገሮች በሙሉ ለድሮ ፋኖ ሰጥተውታል። አሁን ለኦህዴድ ፋኖ ለሚሉት አካል ሰጥተዋል እና ሌሎቹን ከዚህ ነፃ አድርገዋቸዋል። እነዘመነን ማለት ነው። እነዚህ የኦህዴድ ፋኖ እየተባሉ ደግሞ ያሉ አካላቶች እነዚህን እነ ዘመነን ወይንም እና አስረስን ደግሞ የቲፒኤልኤፍ ፋኖ ይሏቸዋል፣ የህወሓት ፋኖ ይሏቸዋል። ይሄ በደንብ የሚነግራችሁ ነገር አለ። የአብይ አማራ የዶክተር ደብረጽዮን አማራ እየተባባሉ ነው የሚጠሩት። የደብረጽዮን አማራ የምናምን አማራ እየተባባሉ እና አማራ የሚባል የለም ጠፍቷል። አማራን ደብረጽዮንና አብይ ተካፍለውታል አይነት ነገር ነው። ፋኖንም አብይና ደብረጽዮን ተካፍለውታል አይነት ነገር። ይሄ ነገር ታይቷችኋል ወይ ነው አንዴ በደንብ እያስተዋላችሁት ነው ወይ? ይሄ ለዛ ክልል እና ለዛ ህዝብ የሚጠቅም ነው ወይ? በዚህ መጠን መወጣጠር፣ በዚህ መጠን መፋጠጥ ነገ ከነገ ወዲያ አትጠራጠሩ የእርስ በርስ ግጭት ውስጥ ሁሉ ሊገባ የሚችልበት እድል በጣም ሰፊ ነው። በጣም ሰፊ ነው። ደግሞ በጣም በሚገርም ሁኔታ ወደ እርስ በርስ ደግሞ የሚያመሩ ከሆነ ሌላ አሁን እነዛም ፒኤልኤፍ ነው ጠላታችን ይላሉ፣ ይተውታል። እሱ እነዚህም ብልጽግና ነው ጠላታችን ይሉታል፣ ይተውትና እርስ በርስ ነው ጠላት ተባብለው በቃ እስኪደቁ ድረስ የሚፋጁ በቃ ሌላኛውን አካል ትተው ይፋጃሉ። እና አማራ ክልል ላይ ያለው ሁኔታ፣ በፋኖ ውስጥ ያለው ሁኔታ ለብልጽግና በጣም እየተመቸ፣ ለቲፒኤልኤፍ በጣም እየተመቸ እየመጣ ነው ያለው። ይህን ነገር በደንብ አስተውላችሁታል ወይ? ይህን በደንብ አስተውላችሁታል ወይ የሚለው በደንብ መሰረታዊ ጉዳይ ነው። መቋመሪያ ይሆናችሁ ነው። አሁን ላይ ቲፒኤልኤፍ እና ብልጽግና አማራ ክልል ላይ ነው የጠጠር ጨዋታቸውን እየተጫወቱ ያሉት። አማራ ክልል ላይ ሁለቱም ያን ለማድረግ የራሳቸው ፈቃድ አለ፣ ወይም ያን እንዲፈልጉ የሚገፋቸው ምክንያት አለ። እነሱን ነው የምነግራችሁ ዛሬ። ሁለቱ ከገቡበት ጦርነት ጋር ተያይዞ ሁለቱ አካላቶች ከገቡበት ጦርነት ጋር ተያይዞ በዛ ጦርነት ውስጥ አንዱ አንዱን ለማሸነፍ አማራ ክልል ላይ ነው የቼዝ ጨዋታቸውን እየተጫወቱ ያሉት። ቦርዱ አሁን አማራ ክልል እየሆነ ነው ያለው። ለዛ ነው ነገ ከነገ ወዲያ አትጠራጠሩ የእንትና ፋኖ የተባባለ ይባላል። እነ እንትና ግን ስለ አማራ ክልል ግድ የለም። ግድ አለኝ የሚለው አካል ግን ከነሱ ተጠግቶ እርስ በርሱ ሊባላ እየተዘጋጀ ነው ያለው። ፋኖ የነ ዘመነ ካሴ ቡድን የሚያወጣቸውን መግለጫዎች፣ የሚያደርጋቸውን እንቅስቃሴዎች ከሆነ ጊዜ ጀምሮ ብታዩቸው እውነቴን ነው የምላችሁ ብልጽግና ተኮር አይደለም። ብልጽግና ተኮር አይደለም። እነዚህን እዛው አማራ ክልል ውስጥ ያሉ የአማራ ብሔርተኛ የሆኑ ግን ከነሱ መስመር በተቃራኒ ያሉና እነሱ የብልጽግና ናቸው የሚሏቸውን አካላቶች እነሱን ማዕከል ያደረገ የነዛም እንቅስቃሴ እነዘመንን ማዕከል ያደረገ ይሄ ነገር በቲፒኤልኤፍ ለብልጽግና ምቹ ሁኔታ እየፈጠረ ነው። ብልጽግና ጉዳዩን ይፈልገዋል። ከሱ እንጀምር። የቲፒኤልኤፍን ቀጥሎ እንድበታለን። ብልጽግና በዚህ የሚጠቀመው ጥቅም አለ። አንድ ነገር ነው የሚፈልገው።
አማራ ክልል ውስጥ ያስቸገረውን አይነት እንቅስቃሴ በዚህ ማዳከም ቢቻል ማጥፋት ነው። እዛው አማራ ክልል ውስጥ ያለን ኃይል ተጠቅሞ በሱ ላይ የተነሳውን ከማንም ጋር ተገናኝቼም ቢሆን እሱን አጠፋዋለሁ እያለን ያለውን አካል ማዳከም ማጥፋት ነው። የብልጽግና ፍላጎት ይሄ ነው፣ ከቻለ ማለት ነው። ካልቻለም ግን ማኔጅ የሚያደርገው አይነት ግጭት ማለት ከሱ ቁጥጥር ውጭ ያልወጣ አይነት ግጭት ኖሮም ቢሆን ክልሉን እያስተዳደረ መቀጠል። ለዛ ደግሞ በፋኖ ውስጥ መከፋፈል፣ መበታተን መኖሩ በጣም ይጠቅማል። ብልጽግና በፊት ላይ የአማራ ክልልን ይመራ የነበረው ተስፋ እየሰጠ ነበር። ህገ መንግስቱን እናሻሽላለን ምናምን በሚል በአብዛኛው የአማራ የፖለቲካ ማህበረሰብ የሚጠይቃቸውን ጥያቄዎች ለዛ መልስ የሚሰጥ አካል አድርጎ ራሱን በማቅረብ ነበር በአማራ ክልል በኩል ትልቅ ድጋፍ ሲያገኝ ነበር። ያ ነገር ግን ጊዜ በሄደ ቁጥር እውን የመሆን እድሉ እያነሰ ሲመጣ፣ ጊዜ በሄደ ቁጥር ከተስፋ ይልቅ ጭራሽ ጠላት ነው እንዲህ አካል የሚባሉ የሚያስብሉት አይነት ድርጊቶች በራሱ በመንግስትም ሲፈጸሙ ወይም በሌላም ሲፈጸምና መንግስት ችላ ሲላቸው ያግኝቶት የነበረውን ድጋፍ አጥቶታል። አሁን መልሶ የማግኘት እድል እምብዛም ያለው አማራ ክልል ላይ ብልጽግና እውነቴን ነው የምላችሁ ድጋፍ አይኖረውም። ይሄ ታወቀ። ልክ በትላንቱ አይነት መንገድ ብልጽግናን የአማራ ህዝብ ይቀበለዋል ብሎ የሚያስብ አካል ካለ ያ አካል በጣም የዋህ ነው። በቃ በጭራሽ አይቀበለው። ብልጽግናን ለመጥላት ብዙ ምክንያት አለው። አማራ ክልል ላይ ያለ የፖለቲካ ማህበረሰብ ብዙ ምክንያት አለው። አንዳንዶቹ ለጥያቄ ሁሉ የማይቀርቡ ምክንያቶች ናቸው። እና ብልጽግና አማራ ክልል ላይ ዳግም ቅቡልነት ይኖረዋል ተብሎ አይታሰብም። ምንም ቢል ነው ማለት ምንም ቢል ምንም አደርጋለሁ ቢል በጭራሽ አይቀበሉም ማህበረሰቡ። ይሄ ሀቅ ነው። አብሮት የሚቆሙም ካሉ ጥቅማቸውን ታሳቢ አድርገው ሌላ አይደለም። በቃ ጥቅማቸውን ታሳቢ አድርገው ነው። ምክንያታዊ የሆኑ ብልጽግናን ለመጥላት ለመቆም የሚያበቁ ምክንያቶች አሉ። ምክንያታዊ ያልሆኑ ምክንያቶች አሉ። ችግሩ እሱ ነው። ለዛ ነው ቅቡል አይሆንም መመጣ። ምክንያታዊ የሆኑትን በምክንያት ልትፈታ ትችላለህ። ግን በአብዛኛው ምክንያታዊ ያልሆኑ ነገሮችም አሉበት። ያንን ከግምት ማስገባት ያስፈልጋል። ቅቡል ስላችሁ የተወሰነ ብልጽግናን የሚቀበሉ ሰዎች አይኖሩም እያልኩ አይደል። ሙሉ በሙሉ ይጠሏል እያልኩ አይደል። የሚቀበሉት አሉ፣ ግን በአብዛኛው ለማለት ፈልጌ ነው። አብዛኛው የፖለቲካ ማህበረሰብ የሚበዛው የፖለቲካ ማህበረሰብ ብልጽግናን የሚቀበል አይደለም። ይሄ ግልጽ ነው። ስለዚህ የማይቀበልህ ደግሞ ከሆነ ተስፋ እየሰጠህ ያንን ማህበረሰብ ልትመራው ልትገዛው አትችልም። አሁን ብልጽግና እየሄደበት ያለው መንገድ ይህንን ማህበረሰብ መግዛት ከፈለገ መግዛት የሚችለው ምን በማድረግ ነው? ተስፋ እንዲቆርጥ በማድረግ። ብዙ የአማራ የፖለቲካ ማህበረሰብ ከብልጽግና ተነጥሏል፣ በበቂ ሁኔታ ተነጥሏል። ግን አንድ ነገር ይፈልጋል፣ አማራጭ ኃይል ደግሞ ይፈልጋል። አማራጭ ኃይል ከሌለው ተነጥሎም ቢሆን በቃ እየተገዛ ይቀጥላል። ብልጽግና ያንን ነው ማድረግ የሚፈልገው። ይሄ ከሱ የተነጠለው የፖለቲካ ማህበረሰብ አማራጭ የሆነ የፖለቲካ ኃይል እንዳይኖረው ማድረግ። ፋኖ ነኝ ብሎ ተነሳ፣ እንደዛም ታየ።
በሂደት ግን ሲከፋፈል፣ እርስ በርሱ ሲጋጭ፣ እርስ በርሱ ሲታኮስ፣ ሌሎች ብዙ ነገሮችንም ሲያደርግ አይ ተብሎ ቢያንስ በአማራጭነት እየታየ አይደለም። አማራ ክልል አሁን አማራጭ ነው ተብሎ አማራጭ ስላችሁ በቃ ማለት የሚተማመኑበት ኃይል ሆኖ አልወጣም። እንኳን ሌላው አይደለም ሰራዊቱም ራሱ በፋኖ የሚተማመን አይነት አይደለም። ምክንያቱም ይከፋፈላል፣ ልዩነት አለው፣ አንድነት የለው። የምትተማመንበት አይደለም። ግን እዛ ውስጥ በመሆንም ይፈጠሩልህ እድሎች አሉ። መሳሪያ ስለታጠቅክ ማለት ነው። ከህግ ውጭ የመሆን ብዙ እድሎች አሉ። በዛ የሚገኝ ነገር አለ። ያ ሆኖበት ነው እንጂ ኢቭን ሰራዊቱም ራሱ ያን ያክል የሚተማመንበት አይደለም። የብልጽግና ፍላጎት ያ ነው። ከሱ የተነጠለው የበዛው የፖለቲካ ማህበረሰብ የሚተማመንበትና እንደ አማራጭ የሚያየው የፖለቲካ ኃይል እንዳይኖር ማድረግ። ስለዚህ ይህ አካል ምን ይሆናል? ተስፋ ይቆርጣል። ይህ አካል ምን ይሆናል? ፖለቲካው ያስጠላዋል፣ ይሰለቸዋል፣ መስማትም አይፈልግም። ምክንያቱም በቃ የሚሰማው ነገር ደስ የሚለው ነገር አይደለም። ብልጽግና ነው አማራ ክልልን እያስተዳደረ ያለው፣ ይሄንን አይወደውም። ግን እየተገዛ ይቀጥላል። ተስፋ እየሰጠ ሲገዛው የነበረውን ማህበረሰብ አሁን ደግሞ ተስፋ አስቆርጦት ሊገዛው ነው የሚፈልገው። ለዛ ፋኖ እርስ በርሱ መከፋፈሉ፣ እርስ በርሱ መጋጨቱ በጣም ይጠቅመዋል። አየኛ ነገር ይላል፣ አይ አማራ እያለ በቃ እንዲህ ነን እኛ፣ ብልጽግና ነው ጠላት ምናምን ላለ፣ ግን እርስ በርስ እንፋጃለን እያለ በቃ ከፖለቲካው ራሱን እያራቀ ነው የሚሄደው። አክቲቭ አይሆንም፣ ተሳትፎ አያደርግም፣ ራሱ ላይ ለማተኮር ይሄዳል። ግን ምን ይሆናል? በዚህ ሂደት ለመገዛት ምቹ ይሆናል። ብልጽግና ይፈልጋል ያንን ክልል አብዛኛውን የፖለቲካ ማህበረሰብ ተስፋ አስቆርጦ ነው መግዛት የሚችለው አሁን ላይ። ከዛ ውጪ በሆነ አይነት መልኩ ሊገዛው አይችልም። ተነጥሏል፣ ህዝቡ ተነጥሏል፣ በበቂ ሁኔታ ተነጥሏል። አማራጭ የሚሆን አካል ግን ካላገኘ ፖለቲካሊ አክቲቭ አይሆንም፣ ለለውጥ አይነሳሳም፣ ወደ ትግልም አይገባም፣ ትግሉን አይደግፍም፣ ምን አይልም። እንደውም ስለ ትግሉም ሲሰማ በጣም ሊበሳጩላ ይችላል። ተስፋ ቆርጦ ለአገዛዝ ግን ምቹ ሆኖ ይኖራል ማለት ነው። ብልጽግናን ይፈልጓል። ስለዚህ ፋኖን መከፋፈል ይጠቅመዋል እሱ። ያ ግን ካልሆነ ነገ ከነገ ወዲያ ጉድም ሊያደርጉ ይችላል። ብልጽግና ለዚህ ስል ይከፋፈለዋል ነው የምላለው። በፋኖች መካከል ቅራኔ እንዲፈጠር ይሰራል እና ሄዶበታል። በተወሰነም ደረጃ ፋኖችም ተባብረውት አግዘውት ተሳክቶለታል። ቲፒኤልኤፍ ደግሞ አሁን በቅርቡ ደግሞ ይህን ተቀላቅሏል። በደንብ በአዲስ መልክ ደግሞ ተቀላቅሏል። አሁን ቲፒኤልኤፍም ይህንን ኃይል መከፋፈል ላይ እያተኮረ ነው። ቅድም እንዳልኳችሁ የድሮና አዲሱ ፋኖ ይላል፣ የሆዴድ ፋኖ ይላል። ሌሎቹን እንግዲህ አማራ ፋኖ መሰል የሚላቸው የበፊቶቹን የኦህዴድ ፋኖ ይላቸዋል። እቺ መከፋፈል ነች። ለምን ይህን እንደሚያደርግ እንነግራችኋለን። የቲፒኤልኤፍም ዋነኛው ከጦርነቱ ጋር የተያያዘ ፍላጎት ከፌዴራል መንግስት ጋር ወይም ከብልጽግና ጋር ጦርነት ውስጥ የሚገባበት እድል በጣም ሰፊ ነው። በተለይ ከምዕራብ ትግራይ ጋር የተያያዘ ከምዕራብ ትግራይ ጋር እዛ አካባቢ ላይ ያለን ታጣቂ የኦህዴድ ፋኖ የድሮ ፋኖ በሚል ከአማራ ህዝብ የመነጠል ስትራቴጂ ነው አሁን ተከትለው እየሰሩበት ያሉት። እዛ አካባቢ ላይ ያለውን የፋኖም በለው የሚሊሻም ምንም በለው፣ በነገራችን ላይ የድሮ ፋኖ የሚሏቸው እነ ደመቀን ዘውዱ ከእነሱ ጋር የነበሩትን ሌሎቹንም ወይንም የጎንደር ፋኖ ብትሉ ትችላላችሁ። እንደዛም ብትሉ ስህተት አይደለም። የኦህዴድ ፋኖ ይሉታል፣ የድሮ ፋኖ ይሉታል። በትግራይ ላይ
ኢትኒክ ክሊንሲንግ የፈጸመ የጦር ወንጀል የፈጸመው ምናምን ብለው የሚከሱት እሱ ነው። እነ ዘመነ ካሴ አዲሱ ናቸው፣ ወይም ደግሞ የዛን ጊዜም ቢሆኑ በእንደዚህ አይነት ወንጀል ውስጥ ተሳትፎ ያደረጉ አይደሉም የሚባሉት ናቸው። አማራ የሚሏቸው እነሱን ነው። በጣም በሚገርም ሁኔታ ነው አሁን ቲፒኤልኤፍ አማራን ራሱ ምድብ ሰጪ የሆነ ሁሉ መጥቷል። በጣም በሚገርም ሁኔታ ማለት ነው። እከሌ የኦህዴድ ነው እከሌ የምናምን ነው እያለ ምድብ ሰጪ ሁሉ እነሱ የሆኑ መጥተዋል። የሚገርም ነው ይሄ። እና አንዳንድ ከነሱ ጋር ግንኙነት ያላቸው የፋኖ ሰዎችም ከነሱ አጀንዳ ሁሉ እየተቀበሉ ሲያስተጋቡትም ሁሉ እያየው በጣም ነው እየገረመኝ ያለው። እዛ ወልቃይት አካባቢ እነሱ ምዕራብ ትግራይ የሚሉት አካባቢ ላይ ያለውን ኃይል ከአማራው የመነጠል ፍላጎት አላቸው። ይህን የሚያደርጉበት ዋነኛው ምክንያት አካባቢውን ለመቆጣጠር ካላቸው ፍላጎት ጋር የተያያዘ ነው። ያን አካባቢ ለመቆጣጠር በጣም ትልቅ ችግር የሚሆንብን እነ ደመቀ ዘውዱ ኮሎኔሉ ማለት ነው ያደራጁት ኃይል ነው ብሎ ያምናሉ። ብልጽግና ነው ብሎ ያምኑ፣ ማነው መከላከያ ነው ብሎ ያምኑ። እነ ደመቀ ዘውዱ ያደራጁት ኃይል ነው። ወራሪ ይሉታል፣ የኦህዴድ ፋኖ ይሉታል፣ የድሮ ፋኖ ይሉታል። በቃ ዋነኛው እንቅፋት እሱ ነው ብሎ ነው የሚያምኑት። መከላከያ አይደለም። መከላከያ አካባቢውን ከቲፒኤልኤፍ እንዳይወስደው ለማስጠበቅ ዛት ማች ኮዝ አለው ብሎ ያምኑ። እንደዛ አይነት ኮዝ አለው ብሎ ያምኑ። እውነት ለመናገር እኔም አላምንም። ያኔም ፊልድ ማርሻሉም ጠቅላይ ሚኒስቴሩም እኛ ግዛት ለማስመለስ አይደለም የተዋጋ ነው ምናምን ሲሉ ነበር። ያ አመለካከት አሁንም ድረስ ያለ ኮዝ የላቸው። ምናልባት ወታደራዊ ጠቀሜታውን ታሳቢ አድርገው ማለት ከኤርትራም ከሱዳንም ጋር የሚዋሰን አካባቢ ስለሆነ ይህንን አካባቢ ጠላት ለሚሉት ወይም የስልጣናችን ተቀናቃኝ ነው ለሚሉት ለቲፒኤልኤፍ መስጠት በጣም ይጎዳናል ብለው አስበው ካልሆነ በስተቀር ወታደራዊ ጠቀሜታውን ታሳቢ አድርገው ካልሆነ በስተቀር ሌላ ምንም ምክንያት የላቸው። ጠቀሜታውን ደግሞ ታሳቢ ደግሞ ከተደረገ አይ ቲንክ በድርድርም ሊፈታ የሚችል ጉዳይ ነው። የግድ መዋጋት አያስፈልግም። ወታደራዊ ጠቀሜታው ታሳቢ ከተደረገ ያ ኃይል የሚፈልገው ይሄን አካባቢ ከሆነ ይሄን አካባቢ ሰጥተህ ያ ኃይል ለአንተ እንዲሰራ ወይም ለአንተ ከአንተ ኮዝ ጋር እንዲቆም ማድረግ የምትችልበትም እድል አለ። ያኛውም አካል ብዙ ዋጋ ሳይከፍል ማግኘት የሚችልበትን እድል ከፈጠርክለት ሊስማማ ይችላል። ኤኒዌይስ ለድርድር የሚቀርብ ነው የጠቀሜታ ጉዳይ ሲሆን የህልውናው ጉዳይ አይደለም። ዛትማች ጠንካራ ኮዝ አለው ብለው አያምኑ። ብልጽግና ትግራይ ያንን አካባቢ ይዛ ብትገነጠል ግድም ያለው አይመስለኝም። ግድ ያለው አይመስለኝም። የምራቸውን ይመስለኛል። ለምን አይሄዱም ሲሉ ህጉን ተከትላችሁ ለምን አትሄዱም ሲሉ የምራቸውን ነው የሚመስለኝ። ደሞም ነው በቃ ትግራይን አሁንም ራሱ የብልጽግና እኮ አይደለም የኛም ነው የኛም ይሆናልን ብለው የማያስቡ ያንን አካባቢ ሰጥተው ቢሄዱላቸውም ደስታውን የሚችሉት አይመስለኝም ብልጽግናዎች። እንደውም ከነሱ ጋር በሌላ አይነት መንገድ ተስማምተው ቀሪውን የኢትዮጵያ ክፍል ያለ ብዙ ችግር ማስተዳደር የምንችልበት እድል ይፈጠራል ብለው የሚያምኑ ይመስለኛል። አሁን በጣም እያስቸገረን ያለው ከዛ አካባቢ የሚመጣ ጉዳይ ነው ብለው ነው የሚያስቡት እና አሁንም እንደሄደ ነው የሚያስቡት። ብቻ በህጋዊ መንገድ አድርጉት ነው እንጂ ችግራቸው ሌላ ነገር አይደለም። መከላከያ እዛ አካባቢ ላይ ብዙ ይዋጋል ብለው አያስቡም። ኮዝም ቢኖረው በነገራችን ላይ የመከላከያን እግረኛ ኃይሉን በጣም ነው የሚነቁት። ፋኖቹን በጣም ነው የሚነቁት። ቲፒኤልኤፍ ሰራዊትም በጣም ነው የሚነቀው። የብልጽግና እግረኛ ኃይል ወልቃይትን ያስጠብቃል ብለው አይተማመኑ።
የአይነት አቅም አለው ብለው አያስቡ። በቃ ብልጽግና እንደውም ያለው ነገር ድሮን የአየር ብልጫ ነው እንጂ እግረኛ የፈለገ ቢያሰልፍ እንነደዋለን ባይ ናቸው። አንቀት አላቸው ለእግረኛው በተለያየ አይነት መንገድ ሲገልጹትም ሰምታችሁ ሊሆን ይችላል። እነዛን አካባቢዎች ለመያዝ እንቅፋት የሚሆንብን ብሎ የሚያስቡት እዛው አካባቢ ላይ ያለው እነ ኮሎኔል ደመቀ ዘውዱ ያደራጁት ኃይል ነው። በቃ ለነሱ ዋነኛው አካል ይህንን አካል መነጠል ነው። የኦህዴድ ፋኖ ሲሉት የኦህዴድ ምናምን ነገር ብለው ከኦህዴድ ጋር እያያያዙ ብቻ ሲያሳዩትና ሲነጥሉት ሌላኛው ፋኖ ቢያንስ ከዚህ አካል ጋር ችግር ውስጥ እየገባ ይመጣል ማለት ነው። አለመስማማት ይመጣል፣ ልዩነት ይፈጠራል። አሁን እንደተፈጠረው አይነት ይሄ ማለት ለቲፒኤልኤፍ ወታደራዊ ጫና ይቀንስለታል። አሰቡት። ልክ እንደ በፊቱ አውራ የወልቃይት ጉዳይማ ምን ለድርድር የሚቀርብ ጉዳይ እኮ አይደለም ብሎ ፋኖ የሚባለው አካል በሙሉ ተመሳሳይ አይነት አቋም ቢኖረው እውነቴን ነው የምላችሁ ቲፒኤልኤፍ አሁን የሚያወጣቸውን አይነት መግለጫዎች አሁን የሚያደርጋቸውን አይነት እንቅስቃሴዎች ሲያደርግ አታዩትም ነበር። በጭራሽ ነው የምላችሁ። ብታምኑ ባታምኑ የልብ ልብ የሰጠው የነ ዘመነ ካሴ ጉዳይ የልብ ልብ ነው በቃ የሰጧቸው። ለቲፒኤልኤፍ የልብ ልብ ያገኘው ከፋኖ ከብልጽግና ጋር በደንብ መለያየቱን ሲያውቁ እና ወልቃይት ምዕራብ ትግራይ በሚባለው ጉዳይ ላይ ሁሉም ትቶ የህልውና ጉዳይ ነው ከማንም ጋር እንሰራለን ያለ ጊዜ በቃ ያ ትልቅ የልብ ልብ ሰጥቷቸዋል። ሰው ወታደራዊ ጫና ይቀንስለታል። አሁን የነ ዘመነ ካሴ ቡድን ከሌላኛው የወልቃይት ላይማ በፍጹም በሚለውና በወልቃይት ጉዳይ አንደራደርም ከሚለው አካል ጋር መነጠሉ ወታደራዊ ጫና ቀንሶላቸዋል። ቀላል ጉዳይ አይደለም። ያ ኃይል ኮዝ አለው። በጣም ይፈሩታል የምላችሁ ኃይል አካባቢውን እንዳናገኝ እንቅፋት ይሆንብናል የሚሉት ኃይል በእነሱ ቋንቋ የኦህዴድ ፋኖ ነው የሚሉት የተከዜ ዘብ ማለት ነው። ኮዝ አለው ማለት በቃ ይዋደቃል፣ ይሞታል። ወታደራዊ ጠቀሜታውን ምኑን አስቦ አይደለም ከህልውናው ጋር አያይዞ አካባቢውን ያውቀዋል፣ ተራራውን ሸለቆውን ያውቀዋል። እና እንደ ብልጽግና እግረኛ ጦርም የሚንቁትም አይደለም፣ ጦረኛ ነው። ተራራውንም እንደ ጦጣ እንደ ምናምን እነሱ በሚወጡት መጠን ይወጣዋል፣ ሸለቆንም እነሱ በሚወርዱት መጠን ይወርደዋል። ይተዋወቃሉ፣ በደንብ ነው የሚተዋወቁት። ይሄንን አካል ከፋኖ መነጠል ማለት ቀላል ነገር አይደለም። ቀላል ወታደራዊ ጫና አይደለም ለነሱ የሚቀልላቸው። ከመነጠል ደግሞ አልፈው ሌላ የፋኖ ኃይል ደግሞ እሱ ላይ እንዲነሳ ደግሞ ሲያደርጉ አስቡት። በቃ አካባቢውን ለማ ያለ ብዙ መስዋዕትነት የምናገኝበት እድል በጣም እየሰፋ ነው ብሎ በቃ መጎምጀት ያለ በራሱ ጉጉቱ አለ። ቅድም እንዳልኳችሁ የማግኘቱ ጉጉት አለ። ከዛን ይሄንን የኦህዴድ ፋኖ ብለው ነጠሉት። መነጠል ብቻ አይደለም፣ ሌላኛው ፋኖ ደግሞ እሱ ላይ እንዲነሳ ደግሞ ሲያደርጉ ትልቅ እፎይታ ነው። ትንሽ የሚፈሩት የመከላከያን አየር ኃይል ምናምን ነው። እሱ ደግሞ አካባቢው ላይ ያለው ቶፖግራፊ ምስጋና ይድረሰው፣ ለዛ የሚመችም አይደለም። አንዳንዱ አካባቢ በጣም ተራራማ ስለሆነ ማለት እሱን ተጠቅመው አካባቢውን መቆጣጠር የምንችልበት እድል አለ ብሎ ያስባሉ። ስለዚህ የኦህዴድ ፋኖ ነባሩ ፋኖ ምናምን እያሉ መነጠል በጣም ይፈልጋል። ለዛ ነው የሰሞኑ ዘመቻ አንዱ ከዛ ጋር የተያያዘ ነው። አንዱ ያ ነው። ሁለተኛው ለፕሮክሲ ዋር ይፈልጉታል።
ጦርነቱን አማራ ክልል ውስጥ ለማድረግ ማለት ነው። ጦርነቱን አማራ ክልል ውስጥ ለማድረግ ወይም ፕሮክሲ ዋር ይሉታል፣ የውክልና ጦርነት እንዲሆን ለማድረግ ይጠቀሙበታል። አንደኛው ፋኖን በደንብ ገፍቶ ወደ ብልጽግና ሲያያይዙት፣ ከሱ በተቃራኒ ያለው አካል ደግሞ ወደ ቲፒኤልኤፍ እየተገፋ ይመጣል። በዛኛው ማለት ነው። ወደ እነሱ የተጋፋውን ይዘው ወደ ብልጽግና የተገፋውን መቅጠም ይችላሉ። ብልጽግናና ቲፒኤልኤፍ አማራ ክልል የውክልና ጦርነት ማድረግ ይችላሉ። ፕሮክሲ ዋር ይህ ለቲፒኤልኤፍ ትልቅ እድል ነው። ትልቅ እድል ነው። ፕሮክሲ ዋር ማለት አንዳንድ ምሁራን ብዙዎቹ ርካሹ ጦርነት ነው የሚሉት። በጣም ርካሹ ጦርነት ነው። በቃ ወጪ ቆጣቢ በሆነ አይነት መልኩ መዋጋት ከፈለግ ፕሮክሲ ዋር። ምክንያቱም የሚሞትብህ ሰው ኃይል የለም፣ የሚፈርስብህ የሚወድምብህ ሀብት ንብረት የለም። ያንተ ሰው አይደለም የሚሞተው፣ ያንተ ሀብት ንብረት አይደለም የሚፈርሰው፣ የሌላኛው አንድ አይነት እድል ቲፒኤልኤፍ አግኝቶ ነው እንዴ አሁን ላይ የትግራይ ወጣት አልሞትልህም እያለው ነው። ትግራይ ላይ የተፈጠረው ውድመት ቀላል ውድመት አይደለም። ሌላ ውድመት ማስተናገድ የሚችል ክልል አይደለም ትግራይ። ይሄንን ጉድለቱን ሊሞላ የሚችል እድል ነው የሚፈጥርለት የውክልና ጦርነት። በፋኖች መካከል ያለ መከፋፈል፣ በፋኖች መካከል ያለ ውጥረት ቲፒኤልኤፍ የአማራን ወጣት ተጠቅሞ አማራ ክልል ላይ ጦርነት ማድረግ የሚችልበትን እድል ነው የሚፈጥርለት። ርካሽ የሆነ ጦርነት አሁን በብዙ መልኩ ስለተዳከመ ማለት ነው። ስለዚህ በፋኖች መካከል ልዩነት መኖሩ፣ መፋጠጥ መኖሩ፣ ያም ወደ ግጭት ሊያመራ በሚችል አይነት ደረጃ መወጠሩ ለቲፒኤልኤፍ ይጠቅመዋል። ለዛ ነው እየሰራበት ያለው። የአማራ ህዝብ ሊገባው ይገባል። ርካሽ ጦርነት ነው የሚባለው። አንዳንዶች ግሬ ዞን ይሉታል ፕሮክሲ ዋር፣ ግራጫ ቀጠና ማለት ነው። ሁለት ወካዮች በተወካዮቻቸው ነው የሚዋጉት። ወካዮቹ አይታዩም። ሲሞት ሲላፋ ምናምን የሚታየው ተወካዩ ነው እና ግሬ ዞን ይሉታል። ግራጫ የሆነ ቀጠና ነው። ወካዮቹ ብዙ አይታዩ። ሁለቱ እየተዋጉ ነገር ነው ለማለት ያለ። ለምሳሌ ሱዳን ላይ መሄድ፣ ሱዳን ላይ በሁለቱ ሱዳኖች መካከል እየተደረገ ያለ ጦርነት ነው የሚባለው አይደለም። ነገር ግን ጦርነቱ የውክልና ጦርነት ነው። ከዚህም ከዛም ብዙ ኃይሎች አሉበት። ግሬ ዞን ሲሆን ትልቁ ጥቅም ከተጠያቂነት ማምለጥ ይቻላል። ቲፒኤልኤፍ ትላንትና የነገርኳችሁ የዲፕሎማሲና የጦርነት ውጥረት ውስጥ ነው፣ ዳይላማ ውስጥ ነው ያለው። ወደ ጦርነት እንዲገባ የሚያስገድደው ሁኔታ እየተፈጠረ ነው። ፍላጎቱም አለው። አስገዳጅ ሁኔታም እየተፈጠረ ነው። ወደዛ ደግሞ መግባት ደግሞ የዓለም አቀፉ ማህበረሰብን ድጋፍ ደግሞ ያሳጣያል። ጦርነት ፈጣሪ ተንኳሽ ተደርጊ ስለመቆጠር ደግሞ የሚል ሌላም ደግሞ ሀሳብም አለ እና ለዓለም አቀፉ ማህበረሰብ ጥሪ ያደርጋል። እየሰሙት ባይሆንም እና እዛ አይነት ዳይላማ ውስጥ ነው ያለው። ከዛ ዳይላማ መውጣት የሚችልበት አንዱ አማራጭ ይሄ ግሬ ዞን የሚባለው ፕሮክሲ ዋር ነው፣ የውክልና ጦርነት ነው። ከተጠያቂነት ማምለጫ ነው። ቲፒኤልኤፍ አይደለም እየተዋጋ ያለው፣ ሌላኛው ፋኖ ነው። ቲፒኤልኤፍ ምን እያደረገ ነው? መሳሪያ ነው እየሰጠ ያለው። ራሱ ከብልጽግና ጋር ቢዋጋ ከሚያወጣው መሳሪያ በብዙ መጠን ያነሰ ማለት የሚያወጣው ነገር በጣም ርካሽ፣ ከተጠያቂነት ሊያድነው የሚችል ራሱን ሸፍኖ መዋጋት የሚችልበት፣ ያንንም ደግሞ አድርጎ ከተሳካለት የፌዴራል መንግስት ቲፒኤልኤፍ ወደሚፈልገው ነገር እንዲመጣለት ወይም ፌዴራል መንግስት ላይ መፍጠር የሚፈልገውን ጫና መፍጠር ይችላል። አሁንም ያለውን ውጥረት፣ አካባቢያዊ ሁኔታ ተጠቅሞ
ወደ ጦርነት ከተገባ መውጫው ከባድ ነው። ወደዛም ይሰፋል፣ ወደዚህም ይሰፋል፣ ወደታችም ወደ ላይም ይሄዳል እያለ እኮ ያለው ጫና ለመፍጠር እኮ ዓለም አቀፍ ማህበረሰብ ግባ እዚህ ውስጥ እኮ የሚለው ነው በጋራ ጫና እንፍጠር ነው። ጫና ፈጥሮ ከጦርነት ውጭ በሆነ አይነት መልኩ ፍላጎቱን ማሳካት የሚችልበት እድል ቢያገኝ አይጠላም። ያ ደግሞ ካልተገኘ በርካሽ ተጠያቂ በማያደርገው አይነት መልኩ ቢያሳካው ደግሞ ሁለተኛ የተሻለ አማራጭ። ስለዚህ በፋኖች መካከል መከፋፈል መፍጠር እና ማጋጨት፣ አንዱን በአንዱ ላይ ማስነሳት ይጠቅመዋል። ለዛ ነው የኦህዴድ ፋኖ የድሮ ፋኖ እያሉ አንደኛውን ኃይል ከብልጽግና ጋር ልጥፍ አድርገው ያሳዩት፣ እሱም ደግሞ ይሄኛውን ፋኖ ልጥፍ አድርጎ ያስባል። ምክንያቱም የልብ ልብ እየሰጠ ያለው ይሄ ስለሆነ ማለት እንዳልኳችሁ ነው። ዘመነ ለቲፒኤልኤፍ በጣም ባለውለታ ናቸው። በጣም በፊቱ አይነት መልኩ ቢሆን ኖሮ የአማራ ብሔርተኝነቱ የፋኖ አንድነት ያኔ እንደነበረው ቢሆን ኖሮ ምን ማለታችሁ ነው? ያኔ እኮ ጦርነት ይቁም ማለት ራሱ እኮ በጣም እኮ ከባድ እኮ ነበር። በጣም በጣም የሚዘምትብህ እኮ በቃ ይሄ ፋኖ የሚባለው እና የሱ ደጋፊ ነበር። ዛሬ ላይ ጥፋተኛ አይደለንም የሚሉት ማለት ነው። ጥፋቱን ሁሉ ለድሮ ፋኖ የሰጡት አካላቶች እነሱ ነበሩ እኮ የሚወርዱበት። ያስ በጣም እኮ አሰቃቂ እኮ ነበር። እውነቴን ነው የምላችሁ። እኔ እንደው አላወራም እንደዚህ አይነት ነገር በዚህ በፖለቲካ ሂደት ውስጥ ቀላል ጊዜ አይደለም ያሳለፍኩት። 10 ዓመት ምናምን ሆነኝ። በጣም ይገርመኛል። በሁለት ዲጂት እየፈጠርኩ ነው የፖለቲካ ተሳትፎዬን እና በዚህ ሂደት ውስጥ ያየኋቸውን አንዳንድ ከባድ ነገሮች እንኳን ለሰው ለራሴም አልነግሮም ደግሜ ማለት ነው። ግን ኢንዌስ በጣም ከባድ ጊዜ ነበር። በጣም ከባድ ጊዜ። ምክንያቱም ሁሉም ነው የሚዘምትብህ። ደግሞ ታውቁታላችሁ ፋኖ የሰበሰበው የሶሻል ሚዲያ ሰራዊት ቀላል እኮ አይደለም። ቀላል ውርር ነው የሚያደርጓችሁ። በቃ ውርር አንዳንዴ ራሳችሁን ሁሉ እስክትጠራጠሩ ድረስ ማለት ነው። ልክ ነኝ እስክትሉ ድረስ ነው። በቃ ራሳችሁን እስክትጠራጠሩ ድረስ ነው የሚዘመትብህ። አሁን የአካልን የተበተነላቸው እና ግማሹን ወስደው ደግሞ መጠቀም የሚችሉበት እድል ነው እየተፈጠረላቸው ያለው። በጣም ባለውለታ ናቸው እነ ዘመነ ካሴ ለነ ዶክተር ደብረጽዮን ቡድን። ኤኒዌይስ እንዳልኳችሁ የውክልና ጦርነት ማድረግ የሚችሉበትን እድል የፈጠረላቸው ያለ ቲፒኤልኤፍ ትልቅ መውጫ መንገድ። ከዛ ውጪም ደግሞ ማፍረሻም ስልት ነው። ቲፒኤልኤፍ ያንን ክልል እና ያንን ህዝብ እንደ ጠላት ነው የሚያየው፣ ወዳጁ አይደለም። ለጊዜው ራሱ እዛ ክልል ውስጥ ባለ ችግር፣ እዛ ክልል ውስጥ ባለ መከፋፈል ምክንያት መጠቀም የሚችልበትን እድል አገኘ እንጂ ቲፒኤልኤፍ ሞኝ አይደለም። ሞኝ አይደለም። ግትር ነው። ፍሌክሲብልም አይደለም። ትላንት የነበረው አቋም እንዳለ ነው። አሁንም ቢሆን ያ ህዝብ ያ ክልል ጠላቱ ነው። ጠላቱ ነው። በራሱ በክልሉ ወጣቶች ያንን ክልል ማፍረስ የሚችልበት፣ በራሱ በህዝቡ ልጆች ህዝቡን ማዳከም የሚችልበት እድል አገኘ ማለት ለቲፒኤልኤፍ ቀላል አይደለም። ቀላል አይደለም። በነገራችን ላይ ቲፒኤልኤፍ እና ብልጽግና እውነቴን ነው የምላችሁ እልህ ተገባብተው እንጂ ቁጭ ብለው ቢነጋገሩ ማይስማሙ እንዳይመስላችሁ። ዛትማች መሰረታዊ የሚባል ልዩነት ያላቸው ስብስቦች አይደሉም። ግን አንዱ የድሮ ገዢ፣ አንደኛው ደግሞ አዲስ የመጣ ገዢ። እነዚህ ሁለት አካላቶች ብዙ ጊዜ አይስማሙ። እነዛም የገዢነት ስሜት አላቸው። ይሄም አዲስ ነው። ያ ስሜት እያደገ ያመጣ ነው። እኔ ነኝ ባይ ነው።
ስለዚህ አንዱ በአንዱ ስር ለመሆን ፍላጎት የለውም። በነገራችን ላይ ይሄ ነው የሚያጋጫቸው። ጠቅላይ ሚኒስቴሩም ፐርሰናሊ እልህኛ ናቸው። እነዛም 27 ዓመት ስልጣን ላይ የነበሩ ሰዎች ናቸው። በአንድ ጊዜ አይለቅም፣ አይሰበርም። በ27 ዓመት ውስጥ ያዳበሩት ስሜት በቀላሉ የሚሰበር አይደለም። አንዱ ተገዢ ሊሆን አይችልም። ዋነኛው ጸባቸው እሱ ነው እንጂ ቢነጋገሩ ችግራቸውን መፍታት የሚችሉ አካላቶች እንዳይመስሏችሁ፣ ተነጋግረው መስማማት የሚችሉ ናቸው። ቲፒኤልኤፍ ከፋኖ ጋር ተነጋግሮ አይግባባም። የኔ አካል በጭራሽ አይግባባም። ለዛ ነው መነጋገርን ምንድነው አማራጭ የምናደርገው የሚል። አሁን ከፋኖ ጋር በቃ በወልቃይት ጉዳይ ላይ ተነጋግረን እንትን እንላለን፣ እኛም አንደራደርበትም ምናምን የምንለውን አቋም እንተዋለን፣ አማራ ክልል ላይ ለሚነሳው ጥያቄ ሙቅና እንሰጣለን፣ ስለዚህ ምናምን የማይለው እኮ ከዚህ አካል ጋር ተነጋግሬ አልግባባም ብሎ ስለሚያስብ። ለዛ እኮ እናም ክልል ጠላቱ ነው፣ እዛም ክልል ውስጥ ያለ ህዝብም ጠላቱ እና በራሱ ያንን ክልልን ህዝብንም ማፍረስም ማዳከምም የሚቻልበትን እድል ካገኘ ቀላል አይደለም። ለብልጽግና ተመሳሳይ ነው። ብልጽግና ከሆነ የፖለቲካ ኃይል ጋር ሲጣላ ያ ኃይል የሚወክለውን ህዝብ በሙሉ ጠላት አድርጎ የሚፈርጅ። ብልጽግና አጠቃላይ ሰሜኑ የኔን ስልጣን አይቀበልም ባይ ነው። አይቀበሉትም ኦሮሞ ስለሆንኩ ነው ባይ ነው ብልጽግና። ኦሮሞ ስለሆንኩ ሰሜኑ አይቀበለኝም ብሎ ያስባል። አጥፍቼ ነው አይደለም የሚለው፣ የሆነ የፈጠርኩት ስህተት ኖሮ ብሎ አይደለም የሚያስበው፣ በማንነቴ ነው ኦሮሞ ስለሆንኩ ነው ባይ ነው ብልጽግና። ለዛ ነው በነገራችን ላይ በድፍረት የኦሮሞ መንግስት ነው እያለ የሚያወራው። የምትጠሉን የማትቀበሉን ኦሮሞ ስለሆንን ነው ብለው ስለሚያስቡ ነው ይሄ መንግስት የኦሮሞ ነው የሚሉ። ሁለቱም እዛ አካባቢ ላለ የፖለቲካ ማህበረሰብ ከባድ የሆነ ጥላቻ አላቸው። በብዙ ረገድ የኦሮሞ የፖለቲካ ልሂቅ እና የትግራይ ፖለቲካ ልሂቅ ይስማማል። ከሁለቱም ጋር የማይስማማው አማራው። ስለዚህ ለሁለቱም እዛው አካባቢ ባለው ወጣት እዛ ያለውን የፖለቲካ ማህበረሰብ ማዳከም የሚችሉበት እድል ካገኙ ይጠቀሙት። ቲፒኤልኤፍ ብልጽግናም ለቲፒኤልኤፍ ከባባድ መሳሪያ ከሚያወጣ ትልልቅ ዋጋ ያላቸውን በዶላር በሚሊዮን ምናምን ዶላር የተገዙ መሳሪያዎቹ ከሚጠቀም በክላሽ እና በዲሽቃ እዛ አማራ ክልል ላይ ከቲፒኤልኤፍ ጋር ቢሞካከር ይመርጣል። ቲፒኤልኤፍም ምንም እንኳን አሁን በኤርትራ በኩል ክፍት ነው ቢልም የኤርትራ መንግስት እንደማያስታጥቀው ይታወቃል። ያለውን ውስን ሀብት በሙሉ ከብልጽግና ጋር በሚያደርገው ጦርነት ከሚያውል በክላሽ እና በዲሽቃ አማራ ክልል ላይ ቢዋጋ ደስ ይላል። በአማራ ወጣቶች እዛ ላይ ተፈታትሸው ከዛ በኋላ ውጤቱን ገምግመው አይ ፊት ለፊት እንፋለም ወይንስ እንነጋገር የሚለውን ይወስናል። ይሄ ነው አማራ ክልል ላይ የታሰበ ያለው ጉዳይ። አማራ ክልል ላይ እየተቆመረ ያለው ነገር ይሄ ነው። በሚገርም ሁኔታ አማራ ክልል ላይ ያሉ ለአማራ ህዝብ ነው የቆምነው የሚሉ ወጣቶች ግን ዳርና ዳር ሆነው አንዱ ከቲፒኤልኤፍ አንዱ ከብልጽግና ጋር ሆነው ድንጋይ ወረወረ። እናም ደግሞ ለፍልሚያ ሙሉ የተዘጋጀ ነው። ቅርብ ጊዜ ታያላችሁ አማራ ክልል ላይ እርስ በርሱ ሲባል ሁለቱም በተለይ ቲፒኤልኤፍ በቃ ጦርነቱን አማራ ክልል ላይ ማድረግ የምንችልበት እድል አለ ብሏል። ገመገመ። የትግራይ ወጣት ቢመረው ጥል ወጣ። አሁን እንደውም ባስ እያስቆሙ ሁሉ እያስወረዱ ነው። ወጣቶችን እያስወረዱ ወደ ውትድርና እየወሰዱ ማረሚያ ቤት ያሉ እስረኞችን በሙሉ ወደዚህ አይነት ነገር እየተጠቀሙባቸው ትግራይ ላይ ገመገመ። ህዝቡ ጦርነት አይፈልግም። ከሻቢያ ጋር ያለንም ግንኙነት በምንፈልገው አይነት መጠን አላስታጠቀንም።
ነገሮች ግን ወደ ጦርነት እያመሩ። ስለዚህ አሁን ያለን ብቸኛ አማራጭ ጦርነቱን ከኛ አካባቢ አርቀን አማራ ክልል ላይ መዋጋት የምንችልበትን ርካሹን አይነት የጦርነት ስልት መጠቀም። አማራ ክልል ላይ በአንዱ የፋኖ አደረጃጀት በኩል መዋጋት ያዋጣናል። በዛ ተሞካክረን በዛ ተፈታትሽን ማያዋጣ ከሆነ ወይ ከዛ በኋላ እንወስናለን ነው፣ ቀጥታ እንግባበት ወይንስ ሌላ አማራጭ እንከተል የሚለውን ከዛ በኋላ እንወስናለን። ይህ አማራ ህዝብ ሊገባ ይገባል። የማንም መቋመሪያ መሆን የለብህም። ሌሎች የሚሰጡን አጀንዳ እያስክ የወዴድ እንትን የህዋት እንትን መባባል ያለብህ አይመስለኝም። ከብልጽግና ጋር ያስማማህ ነገር እዛው ካለ የፋኖ አደረጃጀት ጋር ለምን እንደማያስማማህ ግራ ነው የሚገባ። ከቲፒኤልኤፍ ጋር መስማማት ከቻልክ እዛው ካለ የፋኖ አደረጃጀት ጋር ለምን መስማማት እንደማትችል ነው ግራ የሚገባ። ሚሊሻም በለው ምንም በለው ማለት ነው። የግድ ፋኖ ማለት ላይሆን ይችላል። ምናልባት አንዳንዶቻችሁ ፋኖ አንድ ነው አልተከፋፈለም ምናምን ካላችሁኝ ብዬ በቅርብ ጊዜ ስለምታዩት ትረዱታላችሁ። የአማራ ወጣት በደንብ ሊያስብበት ይገባል። የማንም መቋመሪያ መሆን የለበትም።